የሰው ልጅ በተለያየ አጋጣሚ የራሱን የመርሳት አባዜ ያለበት ወይም ደግሞ ልማድ ልንለው እንችላለን። ራሱን የመርሳት ልማድ፣ ራሱን ያለመቁጠር ልማድ አለ። አስታወሳችሁ የሃይስኩል ወይም ደግሞ የካሌጅ ስንጠሪ ወደ ክላስ ገባና ከክላስ ውስጥ አንዱ ተማሪ አስነስቶ የክላሱን ተማሪ ብዛት የመጣው ተማሪ ሸክ ያደርጋል ማለት ነው። ቆጥራት ነገር ይለዋል እና ተማሪውን አንድ ተማሪ አብሮ ይቆጥረዋል ማለት ነው። የራሱን አብሮ አይቆጥርም። ወይም ደግሞ በሌላ ቀን እንደዚሁ መምህር ይገባና አንድ ተማሪ አስነስቶ የክላሱን ተማሪ ብዛት ቆጥራት ነገር ይለዋል። ያኑ ተማሪ ከዛኛው ሳይማር ከመጀመሪያው ሳይማር ድጋሚ የራሱን ሳይቆጥር የራሱን ቁጥር አብሎ አንድ ተማሪ ቀንሶ ይመጣዋል ማለት ነው። ይህ ራስን ያለ መቁጠር፣ ራስን ያለ ማሰብ፣ ከራስ ያለ መጀመር ባህሪ አብሮ ያድግና የሆነ ቦታ ላይ ራሳችን እንዳናስቀምጥ ያደርገናል። ለሌሎች በፈቃደኝነት የሆነ ፖዚሽን መስጠት ሊሆን ይችላል። ለሌሎች በፈቃደኝነት የሆነ ነገር ሊቆ መተው ሊሆን ይችላል። ብቻ ግን ራሳችንን ማስቀደም ያለብን ሁኔታ ላይ ራሳችንን ሳናስቀድም ይቀርና ምንድነው እንደፈለገው አድርጎ ሊጠቀምብን ለሚችል ሁኔታ ወይም ሲቹዌሽን እንጋለጣለን ማለት ነው። አሁን ልነግራችሁ ያሰብኩት ታሪክ የኡሾ መጽሐፍ ውስጥ የአይሁዳውያን ትረክ ብሎ ኡሾ ያስቀመጠው ራስን ፍለጋ ይመስለኛል። ወይም ደግሞ አይ ቲንክ ብርሃን በሚል የኡሾ መጽሐፍ ውስጥ ይመስለኛል። መጽሐፉ የትኛው እንደሆነ ትክክል ያለው ግን የኡሾ መጽሐፍ ውስጥ ያለ በጣም የሚገርም ታሪክ ነው። ታሪክ 10 አይሁዳውያን የያዘ ታሪክ ነው እና 10 አይሁዳውያን ማየት የተሳናቸው ወይም ደግሞ ማየት የማይችሉ አይሁዳውያን ነበሩ። እነዚህ አይሁዳውያን የሆነ ጊዜ ላይ ተያይዘው በጋራ ሆኖ ወደ ሌላ ሀገር መሄድ ይፈልጋሉ ማለት ነው እና ሲሄዱ መሀል ላይ ውሃ ይሞላባቸዋል እና የሞላውን ውሃ እጅ ለእጅ ተያይዘን እንለፍ ብለው ያስባሉ እና እነዚህ 10 ማየት የተሳናቸው አይሁዳውያን እጅ ለእጅ የያዙና የሞላ ውሃ ውስጥ ይገባሉ ማለት ነው። ውሃውንም በሰላም ከተሻገሩ በኋላ ከመካከላችን የጎደለ ሰው አለ እንደሆነ ቼክ እናድርግ ብለው ራሳቸውን መቁጠር ይጀምራሉ እና 9 ሰው መቁጠር ይጀምራሉ ማለት ነው። ስለዚህ ከመካከላችን አንዱ በውሃ ተበልቷል ብለው ያስቡና ከውሃው ወዲያ ማዶ ሆነው ቁጭ ብለው ያለቅሱ ይጀምራሉ ማለት ነው እና ለረጅም ሰዓት ሲያለቅሱ ሌላ ቦታ ራቅ ብሎ ቢያያቸው ሌላ ማየት የሚችል አይሁዳዊ ነበራል እና ያ ከሩቅ ሆኖ ሲያያቸው የቆየ አይሁዳዊ የተወሰነ ሰዓታት በኋላ ይመጣና ምን ሆናችሁ ነው ወንድሞቼ ብሎ ይጠይቃቸዋል። ከዛ እነሱ እኛ ማየት የማንችል አይሁዳዊ ወንድሞች 10 ሆነን ውሃውን ከተሻገርነው በኋላ ግን ራሳችንን ስንቆጥር አንደኛውን ጓደኛችንን ውሃው ይዞት እንደሄደ አወቅን። ስለዛ ውሃ ስለበላው ወንድማችን ቁጭ ብለን እናለቅሳለን ይላል። ከዛ እሱን ይስቅባችሁና እንግዲያውስ እኔ 10 እንደሆናችሁና እንዳልሆናችሁ እቆጥራችኋለሁ። የምቆጥራችሁ ግን በኮከብ ነው። ስለዚህ አንደኛው በኮከብ ሲመጣ 1 ትላላችሁ፣ ሁለተኛውን በኮከብ ሲመጣ 2 ትላላችሁ፣ ሶስተኛውን በኮከብ ሲመጣ 3 ትላላችሁ፣ 4፣ 5፣ 6 እያለ እስከ 10 እንደዚህ እንቆጥራለን። በዚህ ፈቃደኛ ናችሁ ብሎ ይጠይቃቸዋል። ከዛ እነሱ አዎ ፈቃደኛ ነን ብለው በሀሳቡ ይስማማሉ ማለት ነው እና ያ አይሁዳዊ አንደኛውን በኮከብ ይለዋል። ከዛ 1 ይላል። ከዛ ሁለተኛውን በኮከብ በደንብ ይለዋል ማለት ነው 2 ይላል። ከዛ ሶስተኛውን በኮከብ ይለዋል 3፣ አራተኛውን በኮከብ ይላል 4። እንደዚህ እያለ 10 እንደሆኑ አረጋገጠላቸው። ምን መሰላችሁ? እነሱ መጀመሪያ ላይ የተሳሳቱት መጀመሪያ ወደ ቪዲዮ ስንገባ እንደነገርኳችሁ መጀመሪያ ራሳቸውን አላስታወሱም። መጀመሪያ ላይ ራሳቸውን አለማስታወሳቸው መጨረሻ ላይ ራሳቸውን እንዲያስታውሱ እንዳይቆዩ አደረጋቸውና 9 ብለው እንዲያስቡ አደረጋቸው ማለት ነው። ከዛ ሌላ ማየት የሚችል አይሁዳዊ መጥቶ በኩል እያለ ተሳለቀባቸው ማለት ነው። ህይወት እንደዚህ ነው። ራሳችሁን ማስቀደም ያለባችሁ ቦታ ላይ ራሳችሁን ካላስቀደማችሁ ለሚሳለቅባችሁ ሰው፣ ለሚሳለቅባችሁ ሁኔታ፣ ለሚሳለቅባችሁ መስሪያ ቤት፣ ለሚሳለቅባችሁ በየትኛውም ነገር ነው ህይወት ኤክስፖዝ ታደርጋችሁ አጋልጣ ነው ይሰጣችሁ። ራሳችሁ የሚገባችሁ ቦታ በምንም አይነት ይሉንታ የሚሆን
በበጎ አድራጊነትም ይሁን በፈቃደኝነትም ይሁን በምንም ሚዛን ማለት ነው ራሳችሁን የሚገባችሁ ቦታ ራሳችሁን ማስቀደም ያለባችሁ ቦታ ለማንም እንዳታደርጉት፣ ለማንም እንዳያሰሩ። ራሳችሁን ማስቀደም ባለባችሁ ጊዜ ራሳችሁን አስቀድሙ። መጀመሪያ ስለ ራሳችሁ ካላሰባችሁ መጨረሻ ላይ ስለ ራሳችሁ ካሰባችሁ በጣም ይከብዳችኋል። ምክንያቱም በመጀመሪያውና በመጨረሻው መካከል ሰፊ ፕሮሰስ አለ። ያ ፕሮሰስ መጀመሪያ ላይ እንዳታስቡ ካደረጋችሁ መጨረሻ ላይ እንዳታስቡ ለማድረግ በጣም ጉልበት አለ። ፕሮሰሱ መጨረሻ ላይ ራሳችሁን እንድትረሱት፣ እንዳትቆጥሩት፣ ራሳችሁን እንዳታስቡ ያደርጋችኋል። ያ ማለት ደግሞ እናንተን አቅም ያሳጣችኋል ማለት ነው። እነዚህ 10 አይሁዳዊዎች በቁርቁም የመታቸውን ወንድማቸውን ለምን በቁርቁም መታ? ለምን እያየህን መቁጠር አልቻልክም? አንተ ማየት ትችላለህ። ለምን በቁርቁም መቁጠር አስፈልግ? ስለዚህ እንዲሁ ለምን አትቆጥረም ነበር ብለው እንኳን አልጠየቁም። የተሸነፈ ሰው መጀመሪያ ራሱን ያላስቀደመ ሰው መጀመሪያ ስለ ራሱ ማሰብ በነበረበት ሰዓት ስለ ራሱ ያላሰበ ሰው እንደዚህ አይነት የሞራል ጥያቄዎችን የመጠየቅ ድፍረት ተፈጥሮ ታሳጠዋል። መብት አሰጠው። ተሸናፊ ነው የምታደርገው። ራሳችሁን ማስቀደም ያለባችሁ ቦታ ላይ ራሳችሁን ካላስቀደማችሁ እንደናንተ የሚሸነፍ ሰው የለም። ፈቃደኛ ተሸናፊዎች ናቸው። ስለዚህ በምንም አይነት ሁኔታ ውስጥ ሆኑ ጀምሮ ከራሳችሁ ጀምሮ ይህ ነገር የኔ የሆነ ነገር ለሆነ አካል መስጠት ወይም ደግሞ ለማንም ሳሰጡ እንዲሁ መተው ብትፈልጉ አይወይ ተዋዋለሁ። ሁኔታዎችን በእጅ የያዛችሁ ወርቅ እንደ መዳብ ይቆጠራል እንደሚባለው አላችሁ ይባላል። ራሳችሁን ማስቀደም ያለባችሁ ምርጫ ነው። ለራሳችሁ ለኔ ይሆናል ይባል፣ ለኔ ያደርገዋለሁ፣ ለኔ ይመቻል፣ ለኔ ባደርገው፣ ለኔ ቢሆን፣ ለኔ ብቀር ይመስላል። ለሰዎች ሲገባ ራሳችሁ የራሴ ነው ብላችሁ መታገል የለባችሁ። የራሳችሁ ነው ለሰዎች መሆን ያለበት ላይ ሙዚቃ ማለት ማድረግ የለባችሁ፣ ቅሚያ ማድረግ የለባችሁ። ነገር ግን ለራሳችሁ መሆን እንዳለበት አእምሯችሁ የሚነግራችሁ፣ ልባችሁ የሚነግራችሁ የሆነ ሁኔታ የሆነ ድርጊት ይሆናል። ያን ነገር ግን ዝም ብሎ በፈቃደኝነት መተው፣ የሆነ ነገር መስጠት፣ ራሳችሁን አለማስቀደም ዋጋ እንድትከፍሉ ሰዎች እንዲሳለፉባችሁ፣ እንዲቀልዱባችሁ፣ ሁኔታዎች እንዲሳለፉባችሁ፣ እንዲቀልዱባችሁ ህይወት ቻሌንጅ እንድታደርጋችሁ ያደርጋችሁ ይችላል። ምንም አይነት ነገር